ፋኖ አብነት አለምነህ እባላለሁ። ከአማራ ፋኖ ብሔራዊ ኃይል የጎንደሬ በጋሻው ክፍለ ጦር አመራር ሁኜ ቆይቻለሁ። አሁን ደግሞ መንግስት ባቀረበው የሰላም ጥሪ ተጠቃሚ ሁኜ ወደ ሰላም ወደ ማህበረሰቡ ለመቀላቀል ችያለሁ ማለት ነው። 15 ዓመተ ምህረት ማገባደጃ ጀምሮ የአማራ ህዝብ መሰረታዊ ጥያቄዎች አልተመለሱም በሚልና የአማራ ህዝብ የተለያዩ በደሎች ደርሰውበታል በሚል ተነሳሽነት ወደ ትጥቅ ትግል ገብተን መቆየታችን ይታወቃል። በዚህ ከ2 ዓመት በላይ በዘለቀው የትጥቅ ትግል ቆይታዬ ብዙ ነገሮችን አሳልፈናል ወይም አሳልፌያለሁኝ። ከምንም በላይ እንደምንጠብቀው ወደ አሸናፊነት የምናደርገው ግስጋሴ ተስፋ አስቆራጭ ደረጃ ሲደርስ ከዛም በተጨማሪ በህዝብ ዘንድ ያለን ተቀባይነት እየቀነሰ ሲመጣ አስተሳሰቤን በመቀየር ወደ ሰላም አማራጭ መጥቻለሁ። ያወጣነው ያልተመለሱ የአማራ ህዝብ ጥያቄዎች መልስ ያገኙልናል፣ በነፍጥ መልስ ያገኙልናል ብለን ነበር ወጣን የነበረው። በዚህ የ2 ዓመት ቆይታችን ግን ለህዝባችን ስቃይ ነው የሆነበት። በተደጋጋሚ ህዝባችን በየቤቱ በጨለማ ይታገታል። በተደጋጋሚ የዕለት ተዕለት እንቅስቃሴው ይስተጓጎላል። ፋኖ ባብል ብርቁ እባላለሁ። ከአማራ ልዩ ኃይል እንደተበተን 2015 መጋቢት ሚያዝያ 24 ጀምሬ አቋቁሜ ስታገል ቆይቻለሁ። ግን ይህንን ትርጉም ሊገባንም ልረነደው ይቻልና በህዋቱ ትግል ጊዜ ብዙ ነገር ተሰብከንበት የአማራ ህዝብ ጫና ሰቆቃ ደረሰበት ተብሎ በዛ ነው እኛም ተረቶን ይወጣን። ግን ያንንም ዘን እየተከተልን ባለንበት ሰዓት አካሄዳችንም አላማችንም የሳተ መሆኑን አውቀን የእርስ በርሳችንም እንኳን ባንድ እንታገላለን ብለን ወጥተን አንድ ስምምነትና አንድ ትግልም ይዘን እየታገልን እንዳልሆነ ከ3 ከ4 ተከፋፍለናል። በሰላም መጠናሊ በሰላም በእንክብካቤ ተቀብለውናል። ጫካ ላይ ያሉ ወንድሞቻችን በአፈሙዝ ሳይሆን በሀሳብ እየተግባባን እንዲመጡና አብረን ያለን የጋራ ስምምነቱን ተቀብለን በጋራ ያለንን ወራሪ ኃይል አሁን በጎረቤት ሀገር ያሉ ሰዎች ድንጋይ አቀባይ ሆነዋል። ለተጣላ ሰው ድንጋይ እያቀበሉ ነው። ያንን ድልድይ እንድንቆርጠው በጋራ እናስባለን። ያን አማራጭ እየተገኙ እንግዲህ በዚች ሳምንት ውስጥ ከተለያዩ ክፍለ ጦሮች ወደ 100 የሚደርሱ የታጠቁ የአማራ ፋኖ አባላት ወደ ሰላም መጥተዋል። በተለያዩ ቦታዎችም እየሰማን እንገኛለን። ይሄ ግስጋሴው የትም እንደማያደርሰን ተገንዝበን በሰላም የመጣነ ሰዎች መንግስት አስፈላጊውን ምቹ ሁኔታ እየፈጠረልን ይገኛል። እንደኛ ታጥቃችሁ በጫካ የቆያችሁ ወይም አሁንም ያላችሁ ወጣቶች ይህንን የሰላም ጥሪ ተቀበላችሁ ወደ አካባቢያችሁ እንድትመጡ ጥሪ ያስተላልፋለሁ። ይህ ባይሆን የሚመጣ ለውጥ ስለሌለው ህይወታችንን ከመገበር ውጭ ሌላ ምንም ተስፋ ሰጭ ነገር እንደሌለው ስለተገነዘብነ ጊዜያችሁን ሳታጠፉ ወደ ሰላም ጥሪው እንድትመጡ መልእክቴን አስተላልፋለሁ።